አይሱዚ መኪና እንግዲህ በሐረግ ስም ዕቃ ካለ ውቀሱኝ። እንደሚስ ክብር አልተሰጠኝም። ዛሬ እውነትን ይዤ ስወጣ ግን ሁላችሁም የእውነት ፍረዱ። እውነት ከሌለኝ በሚዲያ አልወጣም። የልጆች አባት ነው ይዤው አልወጣም። ይኸው ቴዎድሮስ ጌታቸው እየቆጠራችሁ ይኸው ቴዎድሮስ ጌታቸው ስሙን ጠጋ አድርጌ ላስነብባችሁ። አይ ችግር የለውም። ያሳገድሻቸው መኪናዎች ናቸው እነዚህ አይደለ? የታገደበት ምክንያቱ ምንድን ነው? እስቲ ንገሪኝ። በቃ የታገደበት ትልቁ ምክንያት ይሁን እኔ እና እሱ አብረን መኖር ከጀመርን በጣም ቆይተናል። በአንድ ማሽን ተነስተን አብረን እየሰራን አብረን እየተሳሰብን ፍቅራችን ፍቅር እንዳይመስልህ፣ ኑሯችን ኑሮ እንዳይመስልህ ደስ የምንል ባልና ሚስቶች ነን። በጣም አከብረዋለሁ። አባገነን ነው ግን የአባገነነቱ አይታየኝም። በጣም እወደዋለሁ። ቤተሰቦች ይወዱታል። በተጣላን ቁጥር የሆነ ነገር ኳ ባለ ቁጥር ለእኔ የማይሰማኝ ስሜት ለእሱ የሚሰማው ነገር አለ። ወንድሜን ይጠራዋል። ጌትነት የሚባለው ወንድሜን ሁልጊዜ አስታራቂያችን እሱ ነው። ቁጭ ብሎ የሚያሸማግለን እሱ ነው። ይሁን እያልኩኝ በጣም ትዳር ከመውደዴ የተነሳ ጸጥ ብዬ ኖሬለታለሁ። ያም ሆኖ ግን መሰለ ጌታቸው 50% እዚህ ሼር ኦርደር ነበረን። እሱን አስወጥቶ 50% አስገብቶኛል። ሲያስገባኝ ግን 50%ቱን ይዤ በፍቅር ኖሬያለሁ። አክብሬው ኖሬያለሁ። ባሌ ብዬ ኖሬያለሁ። ያው ሆኖ ግን ከ4 ዓመት በኋላ የመጣው ነገር ከባድ ነው። ከዛ በፊት ግን አሜሪካ ሀገርም ሂጄ እባክህ ሆድዬ አናግረኝ፣ እባክህ ስለ ድንግል ማርያም ብለህ አናግረኝ፣ ራሴ እንደ ጥፋተኛ ቆጥሬ አናግረኝ። ማናገር ነበር የሚናፍቀኝ። እንዲያወራኝ ብዙ የጣርኩ ሴት ነኝ። እንዲያወራኝ ብዙ ነገር ያደረግኩ ነኝ። ግን እሱ እኔን ማናገር አይፈልግም። ያ ነገር ስለከበደኝ ብቻ ቀጥታ እኔ ምንድን ያደረኩት በቃ ነገር አለሙን ትውት አደረኩት። አቃቂር ያወጣል ቤት ሲመጣ ምናምን ያ ነገር ይቅር፣ አስተማሪ ሳልሆነ ይቅር። ግን ወደ ንብረት ልውሰዳችሁ። ሙሉ መተዳደሪያ ደንባችን ሁሉ ነገር መሸጥ፣ መለወጥ፣ መቀየር ይችላል። የከለከልኩት ነገር የለም። መተዳደሪያ ደንብ አለ። በአንድ ማሽን ተነስተን ትልቅ ደረጃ ደረስን። ከዛ በኋላ ግን ያለው ነገር ቤታችን ውስጥ ስሰራ በጣም ስሰራ ጎበዝ እያለ ሲያበረታታይ ምናምን ነው የማውቀው። የሆነ ሰዓት ላይ ቢሮ ሂጄ ከፋብሪካ የሚሸጠውን ቢሮ ሂጄ ስቆጣጠር ምስል እቤት ገብቼ ደግሞ ባልና ሚስት እንደሚያወራው ሆድዬ ለምን እንደዚህ ይደረጋል? ይሄ ማለት እንዲህ ነው፣ ይሄ ማለት እንዲህ ነው። ጓደኞችን ያቸው ምሳሌ ጓደኞችን ሰጠዋለሁ። በቃ ዝም በይ ይለኛል። የመጀመሪያ ግዛዬ የሚባለው አጎቱን ጠርቼ እታባ የምትባለው እናቱን ጠርቼ ውጭ አምሽቶ መጥቶ ውጭ ቆይቶ መጥቶ ደግሞ ስልክ ጋር ነው ድርቀቱ። ለምን ለእኔ ጊዜ አይሰጠኝም? ስራችን እንስራ አባቱን ሁልጊዜ እንደዚህ ሽማግሌ እንደጠራው ነው። እኔ ደግሞ ማለት ነው መጨረሻ ላይ ማንን ጠራው? ኤክስፖርት ያገናኙን ጋሽ በዩን ጠራው። አይ ስራችን ትክክል እየሄድ አይደለም፣ እየተሰራ አይደለም። ሁልጊዜ በቃ ብክንክን ያለ ነገር ነው ያለው። መስመር ሳሲዝ ደስ አይለውም። ሂጂ ነከሬ ነጋዴ ጠይቂ፣ ሂጂ ነከሬ ነጋዴ ጠይቂ ይላል። እኔ ለመስመር ነው እንስራ ነው ያልኩት ብዬ ስል ሰላማችን አጣን። ስናጣ መጨረሻ ላይ ወንድሜ መቶ አስታረቀን። አይ እኔ ሆድዬ እቤቴ ቁጭ ስል ነው ሰላም የሚሰማው ይመስለኛል። ቤቴ ቁጭ ብዬ ሌዋልኩኝ። እቤቴ አርፌ ስቀመጥ ከመኪና መኪና ይቀያየርልኛል፣ ከልብስ ልብስ፣ ጥሩ ፀጉር ቤት ሂጄ እንድሰራ ብዙ ነገር። እንዴት ብዬ ልንገር? እንዴት አድርጎ እንዳኖረኝ አጠይቀኝ። እኔም ያ ተመቸኝና ተሸወርኩኝ፣ አርፌ ቁጭ አልኩኝ። ያ ነገር ተመቼ ለኔ። ከዛ በኋላ ያለው ነገር ግን ከ4 ዓመት ወደዚህ የመጣው ነገር ግን በጣም ከባድ ሆነ ቤቴ ላይ። በቃ እህቶቼ መጡ፣ ወንድሜ መጣ፣ ራሱ ትልቁ ጌትነት መጣ፣ ታምሬ መጣ። መጽሐፍ ቅዱስ ተያዘ። እኔ እየዘጋኝ ነው፣ ሊያናግረኝ አልቻለም። እንዴት ኑሩ ሁልጊዜ ትጫኑኛላችሁ ብዬ ስል መሴ ብሎ አሉት። በቃ ከዚህ በኋላ ምንም አላረግም አለ። አባታቸውን ተባለ። መጽሐፍ ቅዱስ ተመታ፣ ቀረ። ጸብ የሚባል ቀረ። በ3ኛ ቀን ወዲያው ደግሞ አኮረፈ። በቃ ማውቀው ነገር የለኝም። ጭንቅንቅንቅ ያለ ህይወት እየኖርኩ ቤተሰቦችም እየተጫኑኝ ኑሮዬን የቀጠልኩት። ግን ያን ሳርግ እሱ አታየውም። መጨረሻ ላይ አሜሪካ ሀገር ሆኜ ቦይስ ነው የላኩለት። ቦይሱ ልኬልሃለሁ፣ ህዝብ ቢሰማው ደስ ይለኛል። ቦይሱን ስልክለት ግን ደንግጦ ያናገረኛ ስል ጭጭ ነው ያለኝ። ምንም ነገር አላለኝም። የመጀመሪያ ይሄን ከዋሽን ግን ቀለበት የጠበበኝ ብሎ ነው ያወጣው። እሱ ቮይስ የመቼ ነው ማለት የመቼ ጊዜ ነው? አሜሪካ ሀገር ሁኜ መቼ ማለት የዛሬ 4 ዓመት ነው ወይስ የዛሬ 3 ዓመት? ቤዛ እህቱ መታ ሄደችው። እንግዲህ 3 ዓመት ሊሆናት ነው። ቤዛ እህቱ እኛ ጋር መታ ነበር። በሷ ምልክት እንዴት ይዘው ብዬ ነው 3 ዓመት ይሆነዋል። የሚገርም ነገር የመጀመሪያ ቀለበቱ ጠበበኝ ብሎ አወለቀ። እሺ ብዬ ዝም አልኩኝ። ከዛ ነው የተጀመረው። ግን ለምን አወለቅ እንዲህ ብዬ አላቅም።
ይናገር እውነቱ። ይሄ በዚህ ወርዶ በዚህ ገብቶ በሴት እኔ በፍጹም ራሴን ጥሩ ቦታ ስላስቀመጥኩት ለትዳሬ የምሆነው ነገር እንደዚህ ብዬ መቀመጤ ነው ያስናቀኝ ከሱ ጋር። ከዛ ቦይሱን ላኩለት፣ ምንም ነገር አልመሰለውም። ቀለበት ሳያወልቅ ምንም ነገር አልመሰለውም። አሜሪካ ሀገር ለ15 ቀን ሲሄድ ቤቱን ቀያይሬ ስጠብቀው ምንም ነገር አልመሰለውም። ቦታ አልሰጠውም። በጣም ባሰበት፣ እየባሰበት ሄደ። ከዛ እኔ በቃ ብቻዬን ወደ ዲፕሬሽን ስገባ በቲክታክ ጓደኛ አገኘው፣ የሚያዋሩኝ አገኘው፣ የሚያጫውቱኝ አገኘው። ቀጠልኩ በቲክታክ የገባሁት ቅርብ ቀን ነው። ራሴ ለማዝናናት ገባ። በልጆቼና በቲክቶክ ተደብቄ ነው የምኖረው። የመጀመሪያ ዮኒ ልንገርህ፣ የመጀመሪያ ሪቮ መኪና ይዤ ማታ ከእሱ ጋር ተጣልቼ ሀያት ደርሼ ስመለስ ከቀኑ 8 ሰዓት ተኩል ላይ የወንድሜ ልጅ ጋቢና አስቀምጨዋለሁ። ኃይለኛ ደም ማነስ አለብኝ ያውቃል። እዛው መኪና ውስጥ ፌንት አድርጌ አንድ ሚኒባስ ሙሉ ሰው መኪናው ተፈንጥሮ ሂዶ ገጭቶ፣ ግን እዛ ሚኒባስ ውስጥ ያለው ሰው እርስ በርስ ተገጫጨ እንጂ ማንንም የደከመ የለም፣ የታመመ የለም፣ ምን ያለ የለም። ግን እርስ በርስ ተጋጭቶ ግማሹ እጄን ግማሹ ምን ብሎ በስነ ስርዓት እሱ ጣቢያ ወስዶ እያስፈረመ ለእያንዳንዳቸው ብር ሰጥቶ ምን ብሎ እኔም አንገቴን ተቀጭቼ ሆስፒታል ተኝቼ፣ ይሄ ግን ከሱ ጭንቀት የመጣ ነው። እንደዚህ ሁኜ ተርፌ ከዛም በኋላ ፖሊስ ጣቢያ ታስሬ ዳኛ ፊት ቀርቤ ስለማላቅ ማቅለያ ብሎ ሲጠይቀኝ ማቅለያ ቃል ካልሽ ምንድነው ማቅለያ ብዬ ነው የደነገጥኩት። እሱ ስላኮረፈኝ ግን ማንም ያናግረኝ አልቻለም። ግን እነዛን ሁሉ ሰዎች በብር በስነ ስርዓት የሸኛቸው ግን እሱ ነው። ገባ አይደለ? ይሄን ሁሉ ነገር አድርገን ከዚህ ነው ቴንሽን የተጀመረው እያለ በቃ ሰላሜን እያጣው መኪና እየነዳው ዮኒ እኔ አይደለሁም የምገጫቸው። የእውነት ለመናገር እየነዳው መቶ መኪና ይገጨኛል። የሆነ ሀሳቤ ሁሉ ይሰረቃል። በቃ የሆነ የምሄደው በቃ ጭልም ነው የሚልብኝ። ከዛ በኋላ ቤቴ ቁጭ አልኩ። ቤቴ ቁጭ ብዬ ደግሞ ቆይቼ መጥቼ ሳየው በቃ ቤቱን ረስቶታል። ህይወቱ ውጭ ነው ያለው። በቃ እኔ እንዲህ ነው ብዬ አልነግርም። ህይወቱ ውጭ ነው ያለው። በቃ ይሄ ልጅ ምንድነው እያደረገ ያለው? እሱ 8 ሰዓት ወይ 7 ሰዓት ሲመጣ ቲክታክ ላይ ቁጭ ብዬ የተጫወትኩ ነው የሚያገኘኝ። ገብቶ እሱ ምኝታ ቤት ተኛል፣ ምኝታ ቤት የተኛለሁ። ግን ለልጆቼ ስል እሱም ለልጆቼ ስል ብሎ ነው አይደል? እኔም ለልጆቼ ስል ታፍኜ ይዤዋለሁ። ግን 50 ሺህ ብር በየወሩ ይሰጠኛል። የ50 ሺህ ብር የአንድ ፔሊሲ ባለቤት በቅቷት አይደለም። ግን ችየው ኖርኩኝ ይሁን ብዬ ከዛሬ ነገ ይቀየራል። ስራ አይቀየርም። ቀጥታ ፋብሪካ ነው ስራ የገባሁት። መቼ ገባሁኝ? አሁን በቅርብ 7 ወር ወይ 8 ወር ገብቼ ደግሞ ፋብሪካ እንቃርጌ ያዝኩኝ። እንቃርጌ ይዤ ድርጅቱን መጠየቅ ጀምር ሰራተኞቹ ለምንድን ነው እኛ ጋር እንደዚህ አይነት እህል የሚራገፈው? መሰል አራግፍ ብሎኝ ነው። ከዛም ቢሮም ሲጠየቁ መሰል አዞ ነው። የትም የሚዞር መኪና እኛ ቤት መጥቶ ይራገፋል። ላቦራቶሪ ተሰርቶ የሚወርቅ መኪና ይራገፋል። እሱ ገንዘቡን እያራዘመ መክፈል ስለሚፈልግ እንደዛው ሁሉ ያ እህል አይራገፍም። ያው ሰራተኞችን በዝርዝር አስቀምጬ ለምንድነው ከተወዳዳሪ ዱቄትነት የወጣ ነው ብዬ ስራቸው የእያንዳንዳቸው ፊርማ አለ። አይ በቃ እኛ መሰል አራግፉ ስለሚል እናራግፋል የሚባል ነገር የለም። አይራገፍም እያልኩ መከራከር ጀመርኩ። እኔ ድርጅቱን ማዳን ነበር እዛ ድርጅት ውስጥ የገባሁት እውነት ለመናገር ማለት ነው። ግን ያለው ነገር ትርምስምስ ያለ ነገር ስለነበረ አልተመቸኝም። ከዛ የሆነ ጊዜ ሻዴ ዕለት 1 ሚሊዮን ምናምን ብር ተሸጠና ገባ አካውንቴ ላይ። ከዛ ሻዴ እየተጫወትን እሱን ብር አስገቢ ያለበለዛ ግን ነግሬሻለሁ ቤተሰቦቼ ጋር ደወለ ታስገባ። እንግዲህ አስበው ያው ሁሉ ብር እሱ ጋር ሲገባ ጠይቄ አላውቅም። እንዴ ለምንድን ነው ብር የለም ወይ? ለምንድን ነው እናንተ ማታንቀሳቀሱ? ለምንድን ነው ከኔ አካውንት ውስጥ ብር ሲገባ አስገቢ የምትሉ ብዬ ይሄን ጥያቄ ነው የጠየኩት። መጨረሻ ላይ ስልኩን ሳነሳለት የት ነሽ ያለሽው ሲለኝ የትስ በሆን ምን አገባ እንግዲህ 4 ዓመት ተዘራክተና ብያለሁ። ብር ሲይዝ ግን ደውሎ ጠየቀኝ። የትስ በሆን ምን አገባ ስለው እንኳን ስልኩን አነሳሽው አገኝሻለሁ ሲለኝ ፈርቼ ወዲያውኑ ያን ብር አስገባሁለት። ፈርቼ 1 ሚሊዮን ምናምን ብር አካውንት ላይ ገባ ተብሎ ማለት ነው አስገባሁለት። ከዛ በመቀጠል ደግሞ ሽያጮች እነዚህ ብናይ ትርፈ ምርት ምናምን ይባሉ አሉ። እነሱ ሽያጮች በወረቀት ዝርዝር አለኝ። እነዚህን ሽያጮች የሰራሁትን ለእያንዳንዱ ሰው ይሄን ያክል ብር ወስዳ እኔ እኮ ይሄን ያህል ዓመት የታወጣው የትገባ አስገባ እኮ ብዬ ጠይቀው አላውቅም። እኔ ጋር ግን ትንሽ ብር ሲገባ ያዞረዋል። አይ ይሄ ነገር መስመር እየሳተ ነው አልኩኝ። መጨረሻ ላይ ይሄን ብር ታስገቢያለሽ አታስገቢም ብሎ ልጆቼ ጋር ቆሞ እኔ ለልጆቹ የማይጠነቀቅ አባት ነው እውነት እናውራ ከተባለ ልጆቼ ጋር ቆሜ መጣና ይሄን ብር ታስገቢያለሽ አታስገቢም ማለት አላስገባም። ካስገባውን ቢሮ ተነጋግረን ነው አልኩት። ከመፍራት የተነሳ ቤት ገብቶ ልጆችን ከትምህርት ቤት ይዤ መጥቼ ማለት ነው። ከዛ ምንድነው ያለኝ በጣም የሚገርም ይሆን የምትነጂው መኪና የመንግስት ነው፣ በባዶ ብሽ ትሄጃለሽ፣ ይርብሻል፣ ታያለሽ ነው ያለኝ። በጣም አዘንኩኝ። ከዛ ቢሮ መጥቶ
ይሄን ብር ታስገቢያለሽ አለኝ። የሁለተኛውን ብር መገ የመጀመሪያ አስገብቻለሁ ብያቸዋለሁ። ሁለተኛውን ብር ደግሞ ቢሮ መቶ ይሄን ብር ታስገቢያለሽ ነው ያለኝ። ግን አንተ እንዴት ነው የምታስበው? አንተ 4 ዓመት ሙሉ የት ነበርክ ስለው ስጠጣ እንደፈለግ ሰው ምን ታመጫለሽ ነው ያለኝ። ከካደ እጅግ በጣም ነው የማዝነው። እውነት ነው የምናገረው። ምን ታመጫለሽ ስለኝ አሃ ብዬ ዝም ስለው እኔ ግን አንተ ታዲያ ይሄን ብር ስጠይቀኝ እኔ ቤት የለን ምን የለን፣ እስቲ ዞር ብለህ ራስን አስበው። አንድ ድርጅት ሽጠህ የታደረስከው ብዬ እንኳን አልጠየቅኩም። ስንት ብር እንደተሸጠ እንኳን አላቅም ብዬ እለዋለሁ። እንዴ እምበይውስ ሆዴን ነው የጠየቀኝ። እምበይውስ የምትጠጪው ሲለኝ ጸጥ ነው ያልኩት በቃ። ከዛ በኋላ በነገታው ልጆቼ ትምህርት ቤት አትሄዱም አላቸው። ይዞ መጣ። የቢሮ ሰራተኞች ስም መጥራት አልፈልግም መጡ። ተነጋገሩ ሲባል ቁጭ ባሉበት አንድ ሰው ምንም ሳይተነፍስ እኔ ተናግሬ አንድ ነገር ልንገር አልኩት። ያቺ የድሮ ሀረግ ሙታለች፣ ይቺ ሌላ ሀረግ ነች። እኔ እናንተ ከዚህ በኋላ ህግ ነው የሚዳኝን። እጅግ በጣም አዝናለሁ። ድርጅቱም ወደኋላ ቀርቷል። እኔም ደግሞ ማሳየን አሳያለሁ ብዬ ሂጄ ሳሳግድ እግዚአብሔር ነው የምልህ መኪና ታርጋዎችን ፈልጌ ጽፌ ሂጄ ሳሳግድ በቴዎድሮስ ጌታቸው ስም ሳሳግድ በቴዎድሮስ ጌታቸው ስም በጣም ከመጨነቄ የተነሳ አይምሮዬ ዞራ። እንዴ በእኔ ስም ምንድን ነው ያለው? አንድ ንብረት እንኳን በእኔ ስም አይኖርም ብዬ ራሴ መጠየቅ ጀመርኩ። ከዛ በኋላ በጣም አዝኜ ቤተሰቦቹ መጡ። አናግሮኝ 4 ዓመት አያውቁም። 4 ዓመት ሙሉ የኔና የሱ መዘጋጋት አልጨነቃቸውም። አንድ ቀን እናትየዋ መታ ጠየቀችኝ። ገና ጸቡ ሲጀመር ችግር የለውም ታዋ እኔም ጸሎት አድርጊልኝ ትዳሬን ለመመለስ እጥራለሁ፣ የኔ ትዳር እንዲከንቱ አይቀርም ብዬ ነው እናትየዋ ያመለስኩላት። ከዛ በኋላ ወንድሞቹ 4 ዓመት ሙሉ ስንዘጋጋ አንድ ሰው የጠየቀን የለም፣ አንድ ሰው እናቱን ጭምር ማንም። ከዛ በኋላ ያንቺ የኖርኩ እያለ ግን የኔ ወንድሞች መጡ። እሱ ቁጭ አለ። እነ መኪኖቹ በማን ስም ነው? በቴዲ ስም የተገዛው ብዬ ስል ቴዲ ጌታቸው በእኔ ስም ይገዙ እንጂ ንብረቱ የእናንተ ነው አለኝ። እንግዲህ እነዚህ ሁሉ መኪኖች 2 ሴኖ አለ፣ ፎቶን አለ። ምንድነው በእኛ ስም ነው? ፎቶን በራሱ ስም በመሰለ ጌታቸው ስም የተገዛውና አረባካ አልኩት። አዎ በቃ ጥሩ። አሁን ኮንፊደንስ ያዘኝ ማለት ንብረት አለ ብዬ ቢያንስ በቃ ፋብሪካው የሆነ ተጨማርቆ በእዳ እንኳን ቢኖር የሆነ ንብረት አለን አልኩኝ። መጨረሻ ላይ ምንም የተናገረው የለም፣ ምን ያለው የለም። አካውንቴን አስከፍቺ በአፉ ጠይቆኝ ከሆነ ይናገር። በልጄ ቲቶን አበላሸብኝ። በቲቶ ደውሎ ይሄን አካውንት አስከፍቻለሽ አታስከፍቺም፣ እንዲህ ታረጊያለሽ አታረጊም፣ በአፉ የጠየቀኝ ነገር ካለ ይናገር። እኔ ማናገር በቃ አይፈልግም። እኔን አያወራኝም። ይመጣል በቃ ስልኩ ጋር ነው፣ አያወራኝም። ወደ ቲክታክ የገባሁበት እሱን ጠልቼው ወደ እንትን ብየው አይደለም፣ ወሬ ፍለጋ አይምሮዬን ለማዝናናት ነው የገባሁት። የቅርብ ቀን ገቢ ነኝ ቲክታክ ላይ። ነገር ግን እሱ በህይወቱ ሙሉ እኔን አውርቶኝ ካወቀ በቃ ከ4 ዓመት ሙሉ እኔ በቃ ቤታችን የእኛ ቤት አንዱ ይመጣል አንዱ ይሄዳል፣ አንዱ ይመጣል አንዱ ይሄዳል። የተረጋጋ ቤት ሊሆን አልቻለም። በቃ ይሄ ፋሲካ ሲመጣ የምንደሰትበት ቤት ምን የምንልበት ቤት በጣም የባሰብን 2 ትዳር ፈቶች መጡ። ከነሱ ጋር ተጣበቀ። ቤቱ የነሱ ይመስላል። አንዱማ በተለይ ውክልና የተሰጠው በሙሉ ኮንፊደንስ ስሙን አንስቼ መናገር ፈልጋለሁ። ለምን መሰለ? የድሮ ጓደኞቹ በጣም ክብር ያላቸው፣ በጣም ስነ ስርዓት ያላቸው፣ ሚስቶቻቸውን አክብረው ጸዳ ብለው የሚኖሩ ናቸው። የአሁኑ ጓደኞቹ ከደላላ ጀምር ያለው ግን የመሰለ ጌታቸውን ህይወት አገላበጡት፣ ቡዳ በሉት፣ ሰሩለት። በጣም ጎበዝ ነው፣ ስራ ይችላል፣ በጣም ጀግና ነው፣ ግን አበላሹት። እውነታው ይሄ ነው። ያም ሆኖ ግን እንደሚስት አልፈራውም። ላድንህ ነው ያልኩት። አንቺ አሁን የምትጠይቂው ጥያቄዎች ምንድን ናቸው? ለእሱ አሁን ጥያቄ ብለሽ ፍትህ ብለሽ የጠየቅሻቸው ጥያቄዎች መጠየቅ የምትፈልጊው እሱን ልነግርህ ነው ማለት እስከመጣሁ ድረስ ሚዲያ ላይ የልቤን ላውራ። ምክንያቱም እሱ ያወራቸው ነገሮች እኔ የምጠይቀው አይነት ነገር ጋር ስላልተቀራረበልኝ ከኔ ይልቅ ጓደኞቹን ስለመረጠ። ግን ያም ሆኖም ደግሞ እኔ የምፈልገው ፍትህ ብዬ የመጣሁት እኮ 105 ሚሊዮን ብር ተጭበረበረ ስል እኮ 105 ሚሊዮን ብር ከባንክ የተጻፈልኝ ነው ይዤ የመጣሁት ከሌላ ነገር አይደለም። ልጨርስልና ወደ ዋና ቁም ነገር ወስዳለሁ። እሱ ስላወራቸው ወሬ ማለት ነው። ስለዚህ እኔ የምፈልገው ከእሱ ጋር ፍቅር ነው፣ ትዳር ነው። በጣም የምወደው ባሌ በቃ ከእሱ ውጭ ትዳር ምን ህይወት ያለው ሁሉ የማይመስለኝ ሰው ነኝ። ገብቷል አይደለ? እሱ ቀለበቱን ሲያወጣ እንደገና አሜሪካ ደርሶ ሲመጣ ቀለበቱን አስፍቼ ስሰጠው አልጋ ላይ ሆኖ አስፍቼ ቤቱን አስተካክዬ ቤተሰቦቹን ጠርቼ ከነ ልጆቻችሁ ኑልኝ የአንዳችሁ እንኳን ጸሎት ፈጣሪ ይሰማልኛል ትዳሬ እንዲመለስ ብዬ ሙሉ ፋሚሊ ጠርቼ ጸሎት አስደርጌ ከአሜሪካ ሀገር ሲመጣ ተቀበልኩት። ቀለበቱን አስፍቼ ጠብቄው ዝች ጋር ድርሶ ቀለበቱን እንዲች አርጎ ነው በጣቱ ገፋ አርጎ አርጋውን ጭፋ ያስቀመጣት።
ደንግጬ ዝም ነው ያልኩት። ልክ ውክልና ሳነሳበት 2017 እንኳን አልደነገጠም። ወዲያውኑ እኔም ደግሞ በቃ ይሄ ልጅ ትዳሩን አይፈልግም ብዬ ደግሞ 2017 ውክልና ካነሳውበት በኋላ ምንም ስላልመሰለው አወለኩ ቀለበቴን። እዛ ጋር አለቀ ማለት ነው ዮኒ። ከዛ በኋላ ግን ያለው ነገር የኔና የሱ ትዳር በዚህ ነው። ይሄ ሁሉ መተዳደሪያ ደንብ እንደፈለገ እንዲያደርገው 50% ያስገባኝ እንጂ አልተጠቀምኩበትም። 50% አረግ ለሲምቦል ነው እዛ ላይ ቁጭ አለችው። አሁን ህግ ይፍረደኝ ያልኩት እኮ ለዛ ነው። ሙሉ መተዳደሪያ ደንብ ሰጥቼዋለሁ። በስሜ አንድ ነገር ከገዛ ሁሉን ነገር ተውት። እሺ እንደ ጥፋተኛ ቆጠሩኝና እስቲ በሐረግ ስም ምን አለ ብላችሁ ጠይቁት። እንደ ሚስት ምን አለ? ሙሉ ውክልና ስለሰጠሁት ብቻ በቤተሰቦች ስም ነው የገዛው። ምንድነው ይሄ? መኪኖች የለን ቅድም ሳለ ነው አለን። ይሄ ብቻ አይደለም። የእውነት ነው የምነግርህ። ለዶክተር ጌታቸው ልጅ አደብቅኝ አብሬ ዘርፈሽኛል እስከ መባል የደረስኩት በሰው ቤት ውክልና በሰጡት 60 ምናምን ሚሊዮን ብር ተበድሮበት ነው። ከሱ ጋር አብረው ነው የፋብሪካ የጋንድ ላይ 105 ሚሊዮን ብር ያልኩት። ስለዚህ አይ ምን ነው እላቸዋለሁ። 10 መኪና አለኝ ብሎ አሜሪካ ሀገር ሁኜ ደውሎ ነግሮኛል። 10 መኪና መሰለ ጌታቸው አለው ሲሉ እኔ ያሳገርኩት ይሄ ነው ብዬ የእሳቸውን ውክልና ለተቀበለች በቴሌግራም ላኩላት። ያሳገርኩት መኪና ይሄ ነው፣ እስቲ እነዚህ መኪናዎች ፈልጋችሁ አምጡልኝ፣ እኔንም አካፍሉኝ አልኩኝ። የመጨረሻ ዮኒ 4 ዓመት አብሬ ኑሬያለሁ አይደል እንዴ? እሺ የቤት ክራይ፣ እሺ ሌላ ስራ ቢኖረኝ ሰርተህ ትከፍላለህ ይባላል። ድርጅቱ የተዘጋበት ትልቁ ምክንያት አካውንት አዛገርኩ። በንግግር እኮ እኔና እሱ መተማመን እንችላለን። መጥቶ ሐረግ ለምንድን ነው አካውንቱን ያዘጋሽው? በፊት ለፊት መጥቶ ጎበዝ ከሆነ አካውንቱን ያዘጋውብህ ምክንያት አልተጠቀምንም፣ ለውጥ የለንም፣ ሁልጊዜ በራችን ላይ የሀገር ነጋዴ ይመጣል፣ ልጆችን ትምህርት ቤት ስሸኝ እየተሳቀቅኩ ነው ብዬ እነግረዋለሁ። 3-4 ጊዜ ነጋዴ አባርሬያለሁ። ቢሮ አለ ሂዳችሁ አናግሩ፣ መኖሪያ ቤት እየመጣችሁ አትረብሹን፣ ልጆችን አታሳቁብኝ፣ በቃ ይሄ አባሮች ስራ ይቅርብ። በቃ በአጠቃላይ የማፊያ ስራ ነው የሚሰራው። 50% ቁጭ አደረገኝ። ግን ሐረግ ምንድነው? ምንም ነገር የላትም። አንድ መኪና በስሟ የላትም። ያም ሆኖ ደግሞ አገር ለቆ ጠፋ አይደል እንዴ? አገር ለቆ እንኳን ሲጠፋ የሰው ልጅ የሆነ ነገር እንኳን አያደርግም እንዴ? እኔም በዳስ ይዞ ግን ሰዎቹ አሜሪካ ሀገር ያሉት ሰዎች እኛ ፍቅራችሁን እንጂ ጸባችሁን አናቅም፣ ከቤታችን ውጭ ተብዬ የ6 ወር የቤት ክራይ እምከፍለው አጣው ብዬ እሱም አልከፍልም ብሎኝ በቃ ከዛም ከዚህም አጋሽተን ከወንድሞችም ከምንም አርገን ከፍለን ያን አድርጌ ከዛ ቤት ወጣሁኝ። የት እራሷ ልጅቷ መታ መናገች ወረዳ 8 2 ጊዜ ተጠርቼ ከዛ ቤት ወጥቼ ደግሞ እዚህ ደግሞ ስገባ ተከፈለልኝ። እዚህ ገብቼ መጣሁ። 60 ሺህ ብር ቤት አገኘሁ። አዲሱ ሰፈር አስኮ መጥቼ ገባሁ። እኔ እንደ ፔሊሲ ባለቤት ቤት የለንም፣ እንደ ድርጅት ባለቤት ቤት የለንም። መሰለ እባክህ ቤት ይኑረን ካልሆነ በስተቀር የሚስት ጥያቄ ካልሆነ በስተቀር እኔ እሱን የሚያበሳጭ ነገር ሰርች አላቅም። ምክንያቱም እኔ የወጣሁት ወደ ቲክታክ ነግሬያቸዋለሁ። ስላልተመቸኝ ስለማያወራኝ እንደ ሚስት ክብር ስለማይሰጠኝ አስጠየቁ። ጌትነት ሞላ የሚባለው ወንድሜ ቢገባ እያንዳንዱን ነገር ይነግራቸዋል። ይሄን ቤት ግዛ ማለት ይሄን ያክል አስፈርጥጦ ወደ አሜሪካ ሀገር ይወስዳል። በጣም የሚያሳዝነው ነገር ደግሞ ይሄ ኤሌክትሪኩ መኪና በቴዲ ጌታቸው ስም እንደተገዛ እያወቅኩኝ ይቀማለሁ ብዬ አላሰብኩም። እዚህ ጋር በለመንኳት ብር ባገኘኋት ብር እርዳታ ጠይቄ ይሄው ታክሲ ተራ ድረስ ወርጄ ነው የጠየቁት። 105 ሚሊዮን ብር የልጆች አባት ይዞብኝ ይሄን ያክል ነው የወጣሁት። እኔ እንደዚህ አድርጌ ለምኜ ስወጣ ባገኘኋት 2 ማሽን አስነስቼ ነጋዴዎች የ4 ወር የ6 ወር እያቆየሽ ትከፊናለሽ አንቺ ሐራጁን አቋርጠሽ ጀምረሽ ነው ተብዬ ስጀምር የመጣብኝ ማት ይሆን የማልቆጣጠረው ማት ነው የመጣብኝ። ሚዲያ ላይ ያወጣሁት ለዛ ነው። ስራ ያችን ዘይት አግኝቼ ስጀምር ጀርመን ገቢዎች ሂጄ 12 ሚሊዮን ብር አለባቸው አሉ። ይሄ በረጅም ዓመት እንድትከፊ እናደርግሻለን አሉ። ያንዳንቱን ማለት ነው 10 ሚሊዮን 2 ሚሊዮን 800 ሺህ ብር ግን መክፈል አለብሽ ተባልኩ። ከምን አምጥቼ ልክፈል ስላቸው እስከ ሰኔ 20 ታገሱኝ እነሱ ማለት ነው። ቡራዩ ደግሞ ገቢዎች ስመጣ እነሱም እስከ ሰኔ 20 ከዛ በኋላ ህጉ ይጠይቀናል አንታገስሽ ማለት እስከ ሰኔ 20 ንግድ ፍቃድ ለማደስ እየተፍጨረጨርኩኝ ሽጬ ያችን ሽጬ ለመክፈል ፋጉሎ ምኑ ሽጬ የዛ 2 ሚሊዮን 800 ሺህ ብር ልከፍል የዚህን ደግሞ 600 ምናምን ሺህ ብር የቡራዩን ከፍዬ እስራኤል እቀጥላለሁ ስል በጣም ማፋያ ስለሆነ ብቻ በማፊያ የታጠረ ስለሆነ እቤት ግቢ ውስጥ መኪናው እኮ ዘይት ጭኗል። ገና ወደ ኋላ እየወጣ ከየት መጡ ሳይባል ድብ ብለው የመጡት መጡ። ወሰዱት፣ ወንድሜን አሰሩት። አርብ ቀን ቪዲዮ የለቀኩበትን ትልቁ ምክንያት እንድታቆኒ ነው። ወንድሜን ወሰዱት፣ አሰሩት። ቀጠለ። እኔ ለመንኩኝ። ገቢዎች እኮ ፈቅዳችሁልኛል፣ መካከለኛ ገቢዎች ፈቅደውልኛል፣ ለምንድን ነው እንዲህ የሚደረገው ብዬ ስል ምንድን ነው የተደረኩት መሰለ?
ወንድሜን አስረው ፈቱት። ከፈቱት በኋላ ቡራዩ ገቢዎች መጡና እንዴ እኛ እኮ ፈቅደናል እስከ 20 ሰርታል ትከፍል ማን ቤቱን መጥተው ያሸጉባቸው። በቃ የማፊያ ቡድን ይመስላል። ድብ ከመኪና መጡ ማሸግ ምናምን መሯራት ካራጁ ማሰረዝ አናዷቸዋል። ዳዊት የሚባለው የ13 ሚሊዮን ብር ቼክ ይዞ እኔ ለብሬ ነው በቃ እንትን ታያለሽ ምን ልፈርምልሽ መስራት ከፈለሽ ብሎ ሲለኝ አንተ ነህ እንዴ ውክልና እኔ እያሉ ላንተ ተሰጠህ ትዳሩን የፈታ ሰው ነው ብያለሁ። ዳዊት የሚባለው ላንተ ተሰጠህ ብዬ ምን እንዳደረኩ ታውቃለህ? ሂጄ እንደገና ፍርድ ቤት ውክልና እንትኑን ይሄ እንዳይፈርም ቼክ እንዳይፈርምና ሰነድ እንዳይፈርም አስደረኩት። እኔ ሚስቱ እያለሁ ለምን ድርጅት አድናለሁ እኮ ነው ያልኩት። በቃ አካውንት አዘግቻለሁ አልተመቸውትም። በከፊል አካውንቱ ደግሞ ፍርድ ቤት ፈቅዷል። በከፊል ተፈቅዶልን እንኳን አልሰራበትም። ጥሎ ይሄን ሁሉ ሳይናገረኝ ድፍንፍንፍን አድርጎ ሄደ። መኪና በ2 ሚሊዮን ብር ነው የተበደረበት። ሐምሌ ላይ ውልና ማስረጃ ይዤ አረጋግጫለሁ። ሃይሎክሱንም እንደዛው 3 ሚሊዮን ብር ሂደው ባልና ሚስቶች ፍርድ ቤት ሂደው ወስነዋል ተባለ። ሚስትየዋ ስትጠየቅ የቴዲ ጌታቸው ሚስት አይኔን ግንባር ያርገው የማያ አጥንት ሸው ነው ይውጋኝ እኔ እጅ አልፈረምኩም ማን ነው እንዲህ ያደረገኝ ያለች ሚስቱ። እሺ ይሁን አልኩኝና የ2 ሚሊዮን ብር መኪና ሰውየው መጥቶ እኔ ካንቺ አልቀበልም እንደዚህ ያለቀሽ ባልሽ ግን እንዲህ አርጎ ሰርቶኝ ሂዷል በዚህ 2 ሚሊዮን ብር በሃይሎክስ 3 ሚሊዮን ብር ትሰጭኛለሽ ሲለኝ እመነኝ ሰርቼ ከፍለሃለሁ ይሄ መኪና ትቀበለኝ 7 መዝገብ 13 ብሎ ስለወራ ነው 7 መዝገብ ነው ማስተናግደው 7 መዝገብ ግን ያ3 ጠበቃ ቀያየርኩ እኔ እንዴት እንደሆነ አላቅም እኔ ጋር ሀቅ አለ ብር የለም ድሃ ደንብ አውጥቼ ነው እየተከራከርኩ ያለሁት በምን እንደሆነ አላቅም የሆነ ነገር ስጋው አጥፍ ነው በሆነ ነገር ስጋው አጥፍ ነው ምንም ነገር ሊስተካከልልኝ አልቻለም ከእግዚአብሔር ጋር ግን እየሄድኩ ነው ያለሁት አንዳንድ ዳኞች በጣም ይረዱኛል የሚገርም ነገር በቃ በጣም ይረዱኛል ግን በምን መንገድ እንደሆነ ደግሞ 3 ጊዜ ነው ጠበቃ የቀየርኩት ቢመቸኝ አልቀይርም ነበር ብር የለኝማ ድሃ ደንብ አውጥቼ ነው እንዴ እንደሚስት እኮ የመሰለን ስጠኝ ጳጳስ መጣ አቡነ ቆስጦስ መጡ ቄሶች መጡ ምን አረገ መሰለኝ ይሄን ያረገበት የፍርድ ቤት ወረቀት ሲሰጠው አንድ መኪና ሙሉ ቄስ አቡነ ቆስጦስ ይዞ መጣ ቁጭ አሉ ጠየቁኝ እኔ እውነቱን ልንገራችሁ አልኳቸው ይሄ ትዳር አይመለስም ለምኜዋለሁ አስታምሜዋለሁ ሊያናግረኝ አልቻለም እኔ አናግረኝ ብቻ ነው ያልኩት ሌላ ጥያቄ አልጠየኩትም ተው ሆድ ያናግረኝ ተው ቤታችን ነው ምለው ሊያናግረኝ አልቻለም አባታችን ብዬ ሁሉ ነገር ነገርኳቸውና እኔ ከወተት የጸዳ ማንነት አለኝ በፍጹም እኔ እራሱ ይናገር ሲባል ቦይሱን ከፈትኩት ስከፍተው አባታችን ያሉት ምን ነው ታዲያ ትዳርን ያበላሽው አንተና ታው እንጂ ልጄ አውታውነ ቆስጦስ ምን እንዳለ ታውቃለህ አይ መሰለ ይሄን ቦይስ ሰምተዋል ሲሉት አዎ ብዙ ጊዜ ሰምቻለሁ አለ ከዛ በኋላ ግን ምንድነው የሆነው ቄሶቹ አባታችን ዝም ብለው አዳመጡ ቄሶቹ ሁሉም ብድግ አሉ ብድግ ብለው ይሉንታ ያዙኝ ማለት ነው ይቅርታ እህታችን ሲሉኝ ይቅርታችሁን እቀበላለሁ እኔ ግን ወንድሜ ሆኖ ድርጅታችን እናድን የልጆቼ ነው እንስራ ይሄን ጥያቄ ብቻ ጠየቁት ይሆኒ ስጠይቀው ግን ምንድነው ያለው ምንም መልስ የለም ወንድም ሆነ መቀጠል እንችላለን ስል ቄሶች አሁን ድጋሚ ይሉንታ ላይ ሲሉ ጥያቸው ወደ ፎቅ ወጣው ወደ ፎቅ ወጥቼ እርግጫ ግን አያምርም እርግጫ ይበለው እርግጫም አልወጣም ይሄ የቤተሰቦቹ የማሳመሪያ ቃል ስለሆነ እኔ ግን እውነቱን ነው የምነግርህ ከዛ ተነስቼ ቀጥታ የት ነው ሄድኩት ወደ ፎቅ ነው የወጣሁት ወጥቼ ስመለስ አባታችን አቡነ ቆስጦስ ይቅር በሉኝ እርሶ ማስቀየም አልፈልግም ስል ልጄ ወለተ አረጋዊ ወድሻለሁ እኮ ድሮ እኮ ሆድዬ ብለህ ስጠይኝ ሆዴን ሰፈሰፋል እኔ እኮ አንቺን ወድሻለሁ አይ ይሄ ትዳር እንዲሁ ሊቀር ነው ሲለው አባታችን ጸሎት አድርጉ እኔ እና እሱ ከዚህ በኋላ አብረን ከኖር በግድያ ነው የሚፈጸመው በግድያ ነው የሚያልቀው እኔ አላምነውም በቃ ሸሽቷል ርቋል ቤቱን እዛው የተናገሩት ቤቱን አራክሷል እሱን እረክሷል እንደዛ አይነት ትዳር የለም ግን ይሄን ያክል ዓመት ለምን ታንፈንሽ ብላችሁ ብትሉኝ ለልጆቼ ለልጅ ብሎ መጎዳት ግን አሁን ነው ያወቅኩት የኔ ልጅ ቲቶዬ ሲሄድ ወደ አሜሪካ ቻው አላለኝም እንደመርዶ ጠዋቱ ወንድሜ ቤት በተኛውበት የተነገረኝ አልቅሼ ችዬው ዝም ነው ያልኩት እኔ ከልጆቼ ጋር ተጣብቄ ነው የኖርኩት ያቃል ሰራተኞቹ እንኳን የኔ ሚስት ጀግናና ሰራተኛ ልጆቹን ሳታስነካ አሳደገች የሚል ሰው ነው አሁን የሚናገረውን ግን አላቅም ግን ያን ሁሉ አድርጌ መልስ ይሄ ሆነ እኔ እኮ አሁን ጥያቄ ምንድነው ይሆንዬ ስራ አስኪያጅነት ስለሌለኝ ብቻ ዛሬ ባለፈው 900 ሺህ ብር ተወሰነብኝ አምጥቼ ከፍላለሁ ማሽኑ ላይ ወሰንብኝ አሁንም ደግሞ ተቆሞ ዛሬ ደግሞ 9 ሰዓት እንጂ ስራ አስኪያጅ አይደለሽም ውክልና አይደለሽም ኦሮመኛ ትቺ ማለት ጠበቃ ቀጠርኩኝ የኦሮመኛ ጠበቃው ደግሞ አንቺ
ውክልና ስለሌለሽ ስራ አስኪያጅ ስላልሆንሽ የፒኤልሲ ስለሆነ ድርጅት ስለሆነ ስለተከሰሰ አትችይም ተባልኩ። ስራ አስኪያጅ ስጠኝ ድርጅቱን ላድነው እዳን ልከል ነው ያልኩት። እኔ በጋዜጣ ወጥቷል። 4-5 ቦታ ነው በጋዜጣ የወጣው። በየቦታው እሱ ጋር በጋዜጣ ወጥቷል። ጋዜጣው ራሳያችኋለሁ። ቢያንስ 4-5 ሰው ነው የሰው ብር ወስዶ በጋዜጣ ያወጣው። ሰርቼ ልክፈል። እኔ እኮ ያልኩት ሌላ ነገር አላልኩም። ይሁን ሰርቼ ልክፈል ካልመሰለ ደግሞ የሆነ 50% ወስዶ ጉልት ማድረግ ምን ይሰራል? በተግባር ማሳየት ነው እንጂ በተግባር የሆነ ነገር መስጠት ነው እንጂ ካልመሰለክ ደግሞ ስጠኝና በትንሽ ነገር ተፍጨርጭሬ ንኑ ነው ያልኩት። ይሁን አሁን ይሁን ሽማግሌ ሄደ ወደ ቤተሰቦቹ ልንገር ታሪኩን ንቡና እንጠጣን ሰራ ብላለች እኮ በእንትን ምንድነው ጳጳስ ረግጣውታል። ረግጣ እንዶ አማርኛው አይከብዳቸው ምን አይነት ፋሚሊ እንደሆነ አይገባኝም። እኔ ጳጳስ አልረገጥኩም። አቡነ ቆስጦስ አሁንም አሉ። ልጄ እንዳታለቅሺ ዝም በይ ፍንክት አርጎ ይሰጥሻል። ወዶ ሳይሆን በግዱ ፍንክት አርጎ ይሰጥሻል ሲሉኝ አባታችን ፍንክቱ ይቅርብኝ ትንሽዬ ነገር ይስጠኝና ነገር ይሰርች ማርግ ሰው ነኝ። ሰው ይወደኛል እሰራለሁ። እኔ ትንሽ ነገር ይስጠኝ ብየስል የሚባል ነገር የለም። ፍንክት አርጎ ይስጥሽ ጭራሽ ስልክ አያነሳም ቢደረግ አያነሳም። የላግኘው ልጅ አባታችን አሁን መሮኛል የልውደቅ የቤት ኪራይም ክፈት ትበያለሁ። ሰዎቹን ከአሜሪካ ሀገር መጥተው አብሬ ከሱ ጋር ያጭበረበርኩ ነው የመሰለው። በሰው ቤት 60 ምናምን ሚሊዮን ብር ተበድሯል። ከሰውታል። የውሃ የመብራት ቤታችን አከራይ ነው እንጂ አይንህ እንዴት ይበደራል ተብሎ በፍርድ ቤት ተከሷል። እነሱ ኦሪጂናል ካርታ አለን ይላሉ፣ እነዛ ደግሞ ኦሪጂናል ካርታ አለን ይላሉ። መጨረሻ ላይ ግን የተጨበረበረ ፌክ ካርታ ነው ለነሱ የሰጣቸው። ካርታውን ይዘውታል። እኔ ተጨንቄያለሁ አባታችን የልግባ ስላቸው ምን ልርዳሽ ልጅ ያሉኝ። በቃ የመጨረሻ ምን ልርዳሽ አያነሳ። ቄሱም መጣ፣ የሩፋኤልም ቄስ መጣ። እኔ ምን ልርዳሽ ወንድሞቹ ስልክ አያነሱ፣ እነሱ አያነሳ። ምን ይሻላል አሉ። እሺ ምንሽ በቃ እንደዛ ከሆነ አባታችን ይሄን ወረቀት ባርኩልኝና በእርሶ የመጣ ብር የተባረከ ይሆናል ስላቸው ለረጅም ሰዓት ይሆን ያታምነኝም። አይ አንቺን የመሰልሽ ልለምን ከልመና ልነሳ ግደልዎት አባታችን ብዬ ይሄን ወረቀት አስንትን ብዬ የመጀመሪያ ያላኩለት ለሱ ነው። አቁሚ እንዲለኝ ማለት ነው። ለወንድሞቹ ለቤተሰቦቹ ወደ ሌላ ቦታ ሳልሄድ ቦታ አልሰጡኝም። በቃ ቀጠልኩኝ። የእህቱ ባል ጋር ደወልኩኝ። ደረጀ እየበቃኝ ነው ሚዲያ ልወጣ ነው ስል ውጪ በላት ነው ያለው። ደረጀ ልውጣ ሚዲያ እርግጠኛ ነህ አልኩት። ውጪ ግን ያን ተብሎ ስራ ስለተሳካልኝ ብዬ ሚዲያ አልወጣሁም። መጨረሻ ላይ ወንድሜ ሲታሰር መኪናውን ከእጄ ስመነጠቅ ነው በቃ ሪ ብዬ ወጣሁት። በ105 ሚሊዮን ብር ተጭበርብሬ 105 ሚሊዮን ብር መጠየቅ ይቻላል። እኔ ወረቀትና ወረቀት የያዘው ነገር ነው የማወራው። ውሸት አላወራችሁም። ወረቀት የያዘው ነገር ነው የማወራችሁ። በመረጃ ነው የማወራው። ለእነዚህ ሁሉ መልስ ሊኖረው አይችልም። በትክክለኛው መንገድ ነው የማወራው። ዮኒ አንድ ነገር ልንገርህ፣ እኔ ትንሽ ነገርም ሰጥቶኝ ቢሆን ከእሱ ርቄ ተፍጨርጭሬ ልኖር ነው ያልኩት። እንዴ አስበው 17 ዓመት በልጄ እድሜ ወሰደው። 17 ዓመቱ ነው ይዞብኝ ሄደው። ከ10ኛ ክፍል አቋርጦ ይዞብኝ ሄደው። እናቱን ሳይስማት እባካችሁ የእውነት ፍረዱ። ያም ሆኖ ደግሞ እሺ ያም ሆኖ እስቲ በቃ ሰርታቱ ይኑር የሆነ ብር እንኳን እንትን አይልም እንዴ 17 ዓመት ከዛ 3 ዓመት ሰርተን በአንድ ማሽን ተነስተን ነው እዚህ ደረስነው ብያለሁ። ከዛ በኋላ ዘይት ማሽን እየሰራሁኝ ሼር ኦርደር ሆኖ አንድ ላይ ቡራዩ ከጓደኛው ከከፈተ ጓደኛው በጣም ስራ ስላለውና ራሱን ስለሚጠብቅ ይሄን ግሩፕ ትቶ እሱም እንደማይደው ስላወቀ ትቶ የራሱን ኑሮ ጓደኞቹ በሙሉ ሳር ቤት ነው ቤት ሰርቶ የሚኖሩት። ጠቅላላ ጽድት ብሎ ነው የሚኖሩት። መሰረጌታችን ከዕለት ዕለት በቃ የጓደኛ ማት ቤታችን በቃ አሁን አንዱ ይሄዳል አሁን አንዱ ይመጣል ምናምን እንደዛ ላይፍ ስለሰለቸኝ ነው እንጂ ልጆቼን አባጣልቸው አይደለም። ሳይ ለውጥ ሳጣው ነው። ግን በዚህ ልክ ለምኜ በዚህ ልክ እንደዚህ አንዱ በቃ አገር ምድር ይያዝ ብዬ ለመንኩት። መጀመሪያ ለትዳሬ ነው ነው የለመንኩት። ግን ያም ሆኖ ደግሞ ቦይሱን ልኬለት ቦይሱን ሰምቶ ዝም ሲለኝ ተስፋ ቆረጥኩ። በቃ መሰለጌታቸው የኔ ባል አይደለም አልኩኝ። በህይወት የመጀመሪያ መሰለጌታቸው እንደዚህ ቀርቦ ሲያናግር ምክንያቱም ብሎ ሰው ሊሄድበት ነው። አሁንም ጥያቄ እባካችሁ ድምፅ እንድትሆኝ 7 ሚሊዮን ነው የሚባለው ከላይ ይታየኛል። ሰው በእግዚአብሔር ድርጅቱን መስራት ይችላል። ስራ አስኪያጅ ያርገኝ። ብዙ ነጋዴዎች የ5 ወር የ4 ወር እንታገዝሻለን እንሰጥሻለን ብለውኛል። ይሄውና እኔ አሁን እንኳን ሰርቼ ይሆን ምንም የማይዋሽ አሁን ሰርቼ ባገኘኋት ብር ሰርቼ ልጁ ባወረደልኝ ያተረፍኳት ይሁት አንብቡት 2 ሚሊዮን ብር ሰርቼ 1 ሚሊዮን ብር ቼክ አጽፌያለሁ። ይቺን ግን አሁን እንግዲህ መቼ ነው እንግዲህ ሰውዬችን የመኪናውን ብር ታመጫልሽ እያለኝ ነው። እዚህ ጋር የቤት ኪራይ አለ፣ ልጅ አለ፣ ቀለብ አለ። የአንድ ፔሊሲ ባለቤት እንደዚህ ወርዳ እየጠየኩት እኔ እኮ ምን አልኩት? ትንሽ ነገር ወይ ይስጠኝ፣ ያለበዛ ድርጅቱን ላድነው። እኔ ድርጅቱን ላድነው
ስራ አስኪያጅ አድርገኝ። ስራ አስኪያጅ ካረገች ድርጅቱ መስራት ይችላል። እሱ እዛው አሜሪካ ይቀመጥና እስቲ እኔ ልወጣው። እማልወጣው ግን የዶክተር ጌታቸውን ቤት 63 ሚሊዮን ብር የተበደረው መቼ ነው? እኔ ውክልና ያነሳው ታህሳስ ነው 2017። እሱ ደግሞ ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። ከዛ በኋላ ነው ዶክመንቶች መደበቅ የተጀመሩት ከኔ። እሱንም ትንሽ እንስማው። እኔ ልስራ ነው ያልኩት። እኔ ልስራ ነው ሰዓት ስጠኝ። ልስራ ነው ያልኩት። አሁንም ተረዱኝ። ልስራ ነው ያልኩት። ያሰራኝ ልስራ ነው ቢችል ብር ይስጠኝ። ስሪና ድርጅቱን አድኝ ይበለኝ። 20 ዓመት ሰው የሰራ የት ሄዳ ብሩ? እስቲ ንገሩኝ። አንድ ድርጅት ተሽጧል እኮ 5000 ላይ ያረፈ ድርጅት ተሽጧል። የዛሬ 14 ዓመት ነው ቀለበት አውጥታ ፊቴ ላይ ወረወረችው። ባሌ አይደለም ብላ ስርዓት አለኝ ትዳሬን አክባሪ ነኝ የምትል ሴት። ለዚህ ደግሞ ለምስክሬ ብዙ ቪዲዮዎች አሉኝ። እሱን እንዳሳይ ትፈቅድልኛለህ? ከአንድ ባለ ትዳር ምን ሊያደርግ ይችላል የሚለው። ከዛ በቀጠለ የሰው ቤት አስይዘ ተበደረ። ቲክታክ የመጣችው ከችግሩ በኋላ ነው ከችግሩ በፊት ነው? እሱን ችግርማ አለ እያልኩ ያለሁት የዛሬ 14 ዓመት ቀለበት ወረወረች እያልኩ ነው። ከዛ በኋላ ቤታችን ውስጥ ችግር አለ። ኦኬ አልወረወርኩም ትበል። ጋብቻችን ላይ ስናደርግ የነበረው ቀለበትና ዛሬ ያለው ቀለበት አንድ አይነት ነው ወይ ብሎ ማየት ይቻላል። ገዝቼ አሰፍቼ ለምትለው እግዚአብሔር ይፍረድባት። ራሴ ገዝቼ ነው ያመጣሁት። አዎ እውነቷን ነው። አሰፍታ አምጥታው ሊሆን ይችላል። ቀድማ ግን የወረወረችው እሷ ናት። የሰማኝ ነው ይሄን። እኔ ይሄን ሁሉ አሁን ሚዲያ ላይ ማውራት ለኔ ለክብሬም ለቤተሰቦቼ የማይመጥንም፣ ግን ምን ማድረግ ይቻላል። ከዛ በተረፈ ግን እቤት ውስጥ እያንዳንዱ የምታደርገው ነገር እቺ እኮ አሁን ባሌ ትዳሬን ነው ማከብረው የምትለው ሴትዮ አንድ ቀን ገበያ ወጣ ለቤቷ ምግብ ገዝታ ማታቅናት።